አንድ ነገር ልንገራችሁ ወገኖች፣ ቅድስና ስሜታችሁ አይደለም። አንዳንድ ጊዜ ጠዋት በጣም ቅድስና ይሰማናል አለ፣ አንዳንድ ቀን ከሰዓት ደግሞ ቅድስና አይሰማንም። እና እኔ ቅዱስ ማለቴ ላቆም ነው ቅዱሳን ወንድሞች የሚለው ይገባችኋል አባባሌ? በእናንተ ስሜት ላይ የተመሰረተ አይደለም ቅድስና። ቅድስና የተመሰረተው በክርስቶስ ስራ ላይ ነው። በነገራችን ላይ ልንገራችሁ አይደለም፣ ጌታ በየቀኑ ጠዋት እየመጣ አይቀድሰንም። ይሄን ማወቅ ከፈለጋችሁ አንዴ ተቀድሳችኋል። once for all አሜን። ይሄንን ደግሞ ዝም ብያለሁ ብላችሁ ራሱ የዕብራውያን መልእክት ይሄንን ይነግረናል። ምዕራፍ 10 ላይ ላንብብላችሁ። ምዕራፍ 10 ቁጥር 10 ምን ይላል? በዚህም ፈቃድ ይላል። በዚህም ፈቃድ ሲል ምንድነው? አብ ወልድ ኢየሱስ ክርስቶስ ስጋውን አሳልፎ እንዲሰጥ በፈቀደው ፈቃድ ማለት ነው። በዚህም ፈቃድ የኢየሱስ ክርስቶስን ስጋ አንድ ጊዜ ፈጽሞ ይላል፣ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል ይላል። ምን ማለት ነው? ጌታ ክርስቶስ once for all ነው ሰውን ስጋውን ያቀረበው እኛን ለመቀደስ ማለት። በየጊዜው ሲያቀርብ አይኖርም። እነዛ በጣም ብዙ መስዋዕት ያቀርቡ ነበር ይላል። እነዛ ካህናት እነሱም ለምንድነው ብዙ ሲያቀርቡ የነበሩት? ምክንያቱም የሚያቀርቡት መስዋዕቱ ፈጽሞ ስለማያነጻና ሰዎቹ በህሊናቸው አሁንም ኃጢአተኛ ነው የሚል ክስ ስላላቸው ነገ መስዋዕት ይዘው ይመጣሉ፣ ከነገ ወዲያ መስዋዕት ይዘው ይመጣሉ። ሁሌ መስዋዕት አለ። እሱ ግን አንድ ፍጹም መስዋዕት አቅርበው በሰማያት በግርማው ቀኝ ተቀምጧል። አሜን። ሁሌ አያቀርብም። ይሄን ብቻ ግን አይደለም የሚለን ምዕራፍ 10 ቁጥር 10 ላይ ይሄን ካለም በኋላ ይቀጥልና ቁጥር 14 ላይ አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋልና። ሃሌሉያ